ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬም የምንነጋገረው የሐዲስ ኪዳን ተከታታይ ትምህርታችንን የሉቃስ ወንጌልን ነው የምናየው። የሉቃስ ወንጌል ምዕራፍ 19ን እናያለን። ምዕራፍ 19 ምን ይላል? በውስጡ ምን ትምህርት አለው? ለእኛስ እንዴት እንረዳዋለን? የሚለውን እናያለን። ሲጀምር ስለ አንድ ባለጸጋ ነው። ያ ባለጸጋውም ዘኪዎስ ይባላል። በዘኪዎስ መጸብሃዊ ግብር የሚያስከፍል ወይም ቀራጭ ነው። በዚህ ሰውዬ ይጀምራል ትምህርቱ ማለት ነው። ወባ ኢያሪሆ ወይም ኢያሪኮም እንለዋለን፣ ኢያሪሆም እንለዋለን። እግዚእ ኢየሱስ ወንዘ ይሃልፍ ምየ ወደ ኢያሪኮ ገብቶ ወይም ኢያሪኮ ገብቶ ወደዚያ ጌታችን ኢየሱስ ክርስቶስ ለሰቢከ ወንጌል በሚያልፍበት ጊዜ ወንጌልን እያስተማረ በየአቅጣጫው በምኩራብም በከተማም እየዞረ ያስተምር ነበርና በሚያስተምርበት ሰዓት ኢያሪኮ ገብቶ በኢያሪኮ በዚያው በሚያልፍበት ጊዜ ወንጌል እያስተማረ ሲንቀሳቀስ ሲጓዝ ናሁ ረከበ ብእሴ ዘስሙ ዘኪዎስ መላኮሙ ለመጸብሃን ወባዕል ውእቱ የቀራጮች አለቃ የሆነ ባለጸጋ ብዙ ሀብት ያለው ዘኪዎስ የሚባል አንድ ሰው አገኘ። ወይ ሐስስ ይራእዮ ለእግዚእ ኢየሱስ ወይ አምር ከመመኑ ውእቱ ጌታችን ኢየሱስ ክርስቶስን ማየት ይፈልግ ነበረ። ማን እንደሆነ መረዳት ይፈልጋል። ወይ ያበውሆ ብዙሃ ሰብ እስመ ሐጺር ውእቱ በቆሙ ብዙ ሰዎች ግን ሊያሳዩት አልቻሉም። ይህን እድል ሊሰጡለት አልቻሉም። ምክንያቱም ሰውየው ቁመቱ አጭር ነውና። በኢያሪኮ አልፎ ጌታችን ኢየሱስ ክርስቶስ በዚህ አካባቢ እያለፈ በሚያስተምርበት ጊዜ ይሄ ጠዋት ማታ ጌታችን ላይ ተስፋ አድርጎ የነበረ ሰው እየገሰገሰ ወደ ክርስቶስ ሲሄድ ለማየት ብዙ ሰው ይከተለው ስለነበረ እስመ ሐጺር ቆሙ ቁመቱ አጭር ስለሆነ ጌታችን ኢየሱስ ክርስቶስን በአይነ ስጋ ማየት አልቻለም። ዘኪዎስ ማለት ነው። ማየት አልቻለም። ወሮፀ ቅድሜሁ አርገ ዲበ ሰግላ ከመ ይርአዮ እስመ እንተ ይእቲ ፍኖት ሀለወ ይልፍ በዚያ መንገድ ያልፍ ዘንድ ነበረውና ጌታችን ኢየሱስ ክርስቶስ ሩጦ ስም አርገ ውስተ ሰግላ ከመ ይርአዮ ለእግዚእ ኢየሱስ ጌታችን ያየው ዘንድ ወደ ሾላው ወጣ። ሾላ ዛፍ ነበር፣ የትልቅ ሾላ ዛፍ። ወደ ሾላው ላይ ወጣ ጌታችን ለማየት። ወበጺሖ እግዚእ ኢየሱስ ህየም አንሳ ይንቲሁ ወነጸሮ ጌታችን ኢየሱስ ክርስቶስ አይኖቹን አቀናና ተመለከተው። ወይቤሎ ዘኪዎስ አፍጥን እረድ እስመ ዮም ወረድ አፍጥን ወረድ እስመ ዮም ሀለወኒ አል ቤተከ ውስተ ቤተከ ወደ ቤትህ ገባ ዘንድ ዛሬ አለኝና እና ከሾላው ፈጥነህ ውረድ አለው። አሁን እዚህ ላይ በአይነ ስጋ ባታየኝም እኔ አይቼሃለሁ አምላክ፣ በአይነ መንፈስ ልታየኝ ይገባል። ይህንን ጉጉትህን፣ ይህንን ተስፋህን፣ ይህንን ደግሞ እኔን ለማየት ያለህን ፍቅር ጉጉትን ተመልክቻለሁና እና ከሾላው ውረድ። አንተ ሾላ ላይ ወጥተህ እኔን ለማየት ፈልጋል። እኔ ደግሞ ወደ ቤትህ ገብቼ ለአንተ ብቻ ሳይሆን ለቤተሰብ ሁሉ ሰላም ይሆናል። ፈጥነህ ውረድ ብሎ ጌታችን ኢየሱስ ክርስቶስ በምሕረት መጥራቱ ነው ይህንን ሰውዬ። ወሪወሙ ኩሎሙ አንጎርጎር ወይቤሉ ሀበ ብእሲ ሀጥቧ ያል እነኛ ሁሉም ደግሞ የተከተሉት ሁሉ አጠቃላይ እንዴት ከኃጢአተኛ ቤት ይውላል? ወደዚያ ይገባ ዘንድ ለምን ሄደ ብለው አጉረመረሙ። ወቆመ ዘኪዎስ ወይቤሎ ለእግዚእነ ናሁ መንፈቀ ነዋይ እሁብ ለነዳያን ወመሂ ቦ ዘገፋይክው ወፈድዎ ህየንተ አሐዱ ትርቢተ ጌታዬ ሆይ እነሆ ያለኝን ግማሽ ገንዘቤን ለነዳይ መጸውታለሁ። የበደልኩትም ሰው ካለ ደግሞ በአንተ ፊት አሁን የጥፍ ከፍላለሁ እጥፍ ብሎ በኢየሱስ ክርስቶስ ፊት ቃል መግባቱን። ወይቤሎ እግዚእ ኢየሱስ ወምሰ ሕይወት እኮነ ለሰብአ ዝንቱ ቤት እስመ አንተሂ ወልደ አብርሃም አንተ የአብርሃም ልጅ ነህ። ለዚህ ቤትም ሰላም ሆኗል። ዛሬ ጀምሮ ሰላም ነው ለቤትህ አለው። እስመ መጻ ወልደ እጓለ እመሕያው ይህስስ ወያድኅን ዘተሐጉለ የሰው ልጅ ወልደ እጓለ እመሕያው የሚለው የሰው ልጅ የሚለው ክርስቶስን ነው። የሰው ልጅ የጠፉትን ሊያድን ሊፈልግ መጥቷልና ብሎ ኃጢአተኞች ሁሉ ይቅርታ ከጠየቁ እነሱን ለማዳን የመጣ ላመኑበት ሁሉ መድኃኒት የሆነ ኃጢአተኞቹን ወደ ጽድቅ እንደገናም የረከሱትን ወደ ቅድስና ለመጥራት የመጣ ለዚህም ደግሞ ሙሉ ስልጣን ያለው አምላክ እንደሆነ ቃል ገብቶ ርሱን ቤቱን በባረኩን ይነግረናል ማለት ነው። ይቀጥልና ወንዘ የሰሙ ዘንድ ተመሰለ ሎሙ ወይቤሎሙ ከዚያም በኋላ የሚሰሙ ሰዎችን መስሎ አስተማራቸው፣ እንዲህም አላቸው እስመ ቅርቡ ውእቱ ለኢየሩሳሌም ቅርብ ነውና። ወይቤሎሙ ከመሶቢሃ ታስተሪ መንግስት እግዚአብሔር የእግዚአብሔር መንግስት እንደ ዛሬው እንደዚህ ትታያለች። ወይቤ አሐዱ ብእሲ ክቡር ሆረ ብሔረ ርሑቀ ይንሣ ሎቱ መንግስተ ወይሰወት
አንድ ሰው ሩቅ ሀገር ተነስቶ ሄደ፣ ከዚያም ይመለስ ዘንድ ወፀዋ አግብርቲሁም 10 ሰዎችን ጠራቸው። ወውሃቦሙ 10 ምናናተ ወይቤሎሙ ተገበሩ እንከ እስከ አቱ እስከምመለስ ድረስ እነሆ ስሩበት ብሎ ምናናት ሰጣቸው። ይሄንም ተደጋግሞ የተማርነው ነው። ይሄ የመክሊቱ ትምህርት ነው። እዚህ ላይ 10 አለ ሉቃስ። ማቴዎስ ደግሞ 3 ሰዎችን ብሏል። ማቴዎስ ለመጀመር 3 ሰዎችን ብሎ 5 መክሊት 2 መክሊትና 1 መክሊት ብሏል። ይሄ ደግሞ 10 ምናናት አለ። ዙሮ ዙሮ በምሳሌ ነው ያስተማራቸው። ወጥታችሁ ወርዳችሁ አትርፉ፣ ያላተረፈ ታማኝ ባሪያ አይደለም፣ በትንሹ ያልታመነ እግዚአብሔር መንግስት አይወርስም ነው። ያተረፉት ደግሞ በትንሽ ታምነዋልና ወደ ከፍታ ወደ ታላቅ ስልጣን ወደ ሹመት እንደሚሾሙ ወደ እግዚአብሔር መንግስት መግባት እንደሚቻል ያ ማለት ለመምህራንም ለሚመናንም ሚመናን የወለዱ ልጆቻቸውን ራሳቸው መክሊት ናቸው። ትርፋቸው ልጆቻቸውን በምግባር በሃይማኖት ማሳደግ፣ መምህራን መክሊታቸው እግዚአብሔር የሰጣቸው ትምህርት ነው ማስተማር፣ ካህናት ማስተማር፣ በትምህርታቸው ልጆቻቸውን ንስሐ ልጆቻቸውን ማስተማር ማሳደግ፣ ትርፉ ያ ስለሆነ መጨረሻው ሹመቱ የእግዚአብሔር መንግስት እንደሆነ ያው ተደጋግሞ የተሰጠ ትምህርት ነው። ይህን በዚያ ልክ መረዳት ያስፈልጋል። ለማንኛውም ማቴዎስ 25 ላይ ማንበብ እንችላለን፣ ወደኋላ ሂደን መማር እንችላለን። በዚያ ላይ በሰፊው ተተንትኗል ማለት ነው። ወዘንተ ቢሉ አምላ ቅድመ ወአርገ ኢየሩሳሌም። ከዚያ በኋላ ወደፊት አመለከተና ቀጠለ። ወሶበ በጻ ቤተፋጌው ቢታንያ ሀበ ደብረ ዘይት ዘስሙ ኤሊዮን ፈነወ ክልኤተ አርዳኢሁ። ከዚያም በኋላ ወደ ቤታንያ ከቤታንያ ተነስቶ ወደ ቤተፋጌ በደረሰ ጊዜ ይህን ቤተፋጌ ቤታንያ የምንለው የሆሳዕና ወንጌል ነው። ይህንንም በማቴዎስ ወንጌል ምዕራፍ 21 ላይ በደንብ ስለተተነተነ እዚያ ላይ መመልከት እንችላለን። ምዕራፍ 21 ላይ እንዴት እንደሆነ ስለ ሆሳዕናው ነው። እርሱን እዚያ ላይ በደንብ መማር እንችላለን። ወቦአ ምኵራብ ወሰደደ ኩሎም እለ ይሰይጡ ይታየጡ። ይህንን በቤተ መቅደስ ገብተው የቤተ መቅደሱን የገበያ ቦታ አድርገውት የነበረ ሻጭ ለዋጮችን እነኛን ርግብ፣ ፍየል፣ በግ እየሸጡ የነበረውን ገለባብጦ እነሱን አንጽሖተ ቤተ መቅደስ ማድረጉን ነው። እንግዲህ ለጊዜው አንጽሖተ ቤተ መቅደሱን ማንጻት ነው። ፍጻሜው ግን እስካሁን ድረስ በግ፣ ፍየል፣ እጓለ ርግብ እነኚህ መስዋዕት ሆነው በመቅደስ ይኖሩ ነበረ። ከዚህ በኋላ መቅደሱን የምኖርበት እኔ ነኝ፣ የመቅደሱ መስዋዕት ወደ መቅደሱ የምገባው አማናዊ በግ ዮሐንስ እንደሰበከው ዓለምን ኃጢአት የሚያስተሰርየው የሚያስወግደው እነሆ የእግዚአብሔር በግ እንደተባለው ወደ መቅደሱ የምገባው የእግዚአብሔር በግ እኔ ነኝ፣ ሌላ በግ አይገባበትም ብሎ በደንብ አድርጎ አጠቃላይ ያስተማረበትን ትምህርት ነው። አማናዊ በጋችን ክርስቶስ ወደ መቅደሱ የገባ አማናዊ መስዋዕታችን እሱ እንደሆነ ኢየሱስ ክርስቶስ በደንብ አድርጎ አንጽሖተ ቤተ መቅደስ ያደረገበትና ሁሉም ሰው አማናዊ በግ የሆነው ኢየሱስ ክርስቶስ መቅደሱ እንደገባበት የአዲስ ኪዳን መስዋዕት እሱ እንደሆነ አስረግጠን የምንረዳበት የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።